ሰውዬ አስመራ ሄዶ ከቤታቸው አሰፋ ጋር አስመራ ሄዶ ከሻቢያ ጋር ተነጋግሮ እንደመጡ ነግሬያቸዋለሁ። ከሻቢያ ጋር ሄዶ ተነጋግሮ መምጣቱ ብቻ ሳይሆን መጥቶ ከጎንደር ፋኖች ጋር እናግሯቸው እኛ በወልቃይት ጉዳይ ጣልቃ ጋር እንዲያለ ነገር አንሰራም ሲሉት እነ ዘመነ ካሴ ጋር ሄዶ ሰው ልኮ አገናኝቶ ተገናኝቶ በጋራ ሆነን ጥቃትን ፈጽም ብሎ ተባብሎ እንደነበር ነግሬያቸዋለሁ። እቺ ነገር ውላራ ቆይታ መጣ። ከሰሞኑ ሞከራት። ትላንትና መከላከያ ሰራዊት ሰበር ዜና ብሎ ነገር አወጣው። በአማራ ተለያየ በጎንደር ደቡብ ጎንደር ሰሜን ጎንደር ሰሜን ጎጃም ምስራቅ ጎጃም እና ሰሜን ወሎ አካባቢ የተቀናጀ ጥቃት ዘመቻ አንድነት ብሎ ወዮ ዘመቻ አንድነት ከወያኔ ጋር አንድነት ምድረ ቅሌታም ወያኔ ፋኖ ወያኔ ያውና ወያኔ ናቸው ሸኔም ያው ናቸው እያችሁ ነው አይደለም። ስዩሜ አማራ እኮ ፋኖ ቅብር ጥሴ ስትለኝ ኖረህ ይኸው ውለህ አይደል ከዚህ ከምግበ ኃይለ ጋራ ጥምረት ፈጥረህ ከወያኔ ጋር ጥምረት ፈጥረህ መጣህ አይደል? መጣችሁ አገኘኋችሁ። ጠብቄ አካሄዳችሁ ያው ነው የወያኔ እኔ እኮ አብን እኮ ሀብል ውስጥ ነው አብን ያው ወያኔ ነው ከሆነ ግን አትሻልም አልኩ። ኦነግ ወጣና አለሁ አለና ሲለኝ ከረመና ቆየና አሁን ከዛም ነው ኦነግ እኮ ሸኔ ሆነ አይደል? አብንስ ረንቀረቅ ስትቆይችና ሄደችና ግማሽ ፓርቲው እዚህ ቀርቶ የዳነው ሲድን ያልዳነው ደግሞ ጫካ ገባ። ባብንስ ፋኖ ሆነ። ልክ ምግብም ወያኔም እኮ አየዋትና ወቀጥና አየላላትና ከዛ በኋላ እነ ጌታቸው ረዳ ሲድኑ እነ ምግቤ ይሄው ሄዱ። አሁን ሶስቱን ማለት ደምራቸው የት ሄዳሉ? ጃልማሮ ሻቢያ ነው፣ ዘመነ ሻቢያ ነው፣ ምግብም ሻቢያ ነው። አይገርሙም? ከሁሉም በስተጀርባ ሻቢያ ነው ያለው ማለት በመክነው። ነገር ግን እነዚህ ሶስቱ አካላት አንድ ናቸው። ዘመቻ አንድነት አለ ትላንትና። ምግብ ኃይል ዘመቻውን ይፈልገዋል። ለምን? ታጣቂዎችን የሚመግበው ነገር የለውም። ለምን? የትግራይ ታጣቂ እንደው የሻቢያ ቢጤ እኮ ነው። ሻቢያ ይኸውልህ አሁን ዝም ብለህ አታለልኝ አዛውንትን መጫትን እየሰበሰበ ወታደር ታደርጋለች ዝም ብለህ ማለት ነው። ከዛ እልም ያለው እዚህ አሰበራ ላይ መጣ ምንም ነገር በሌለ የሰው ዘር በሌለበት እኮ አሰበራ ላይ መጣ ምሴት ተከራለች ዝም በለው እሳት እየቀቀለው በረሃ እየቀቀለው የሚበላው ያጣል። ሻቢያ የሚበላው አጥቶን የሚወድቀው ሻቢያ ሰራዊቱን የሚቀልበው አጥቶን የሚወድቀው ተንኮስ ካረገን ሰየው ምክንያት አገኘን። እኛ ጀስት ኮዝ ነው የምንፈልገው፣ ትንኮሳ ብቻ ነው የምንፈልገው። በነገራችሁ ላይ እንደ ሻቢያ አሁን ሚስጥር ተሰጠኝ ነው እየጠባው እየተረቀቁ ስለማወራው በምግብ ኃይል ይመጣል፣ በዘመነ ይመጣል፣ በጃልማሮ ይመጣል እንጂ በራሱ አንድ ሚሴል አንድ የረባት ትንኮሳ አረግ ቢሞት አረግ ኮስተር ብለን ስመጣ ይሄው እዛ ጋር ሚሴል እዛ ጋር ሚሴል እዛ ጋር ይሰጋል። ኮስተር ብለን ስመጣ ሳውዲ አረቢያ አገሯ ላይ ድፍት ብሎ ቢስሚላህ ያ ረቢል ዓለሚን ሊና አማሉኝ ባካችሁ ዶክተር አብይን ገላግሉኝ ብሎ ቤት የሽማግሌ ማለት ይልካል። እግሩስ እኛ ከቀን እያደርን የዋልን በሄድን ቁጥር ጉልበታችን እየፈረጠመ ወታደር እያሰለጠንን ሰው እያሰለጠንን መኪና እንትን እየገዛን የድሮን ስማት ያመረተ የሚሳኤል ማለት ያመረትን ተተኳሽ ያመረትን በዛ ላይ ገንዘብ እየነገድን እያተረፍን 30 ሚሊዮን ዶላር አገኘን። ትቀልዳለህ? ስንት 300 ሚሊዮን ዶላር ከስረናል እኮ እኛ ገዝተን ተከልክለን። ቮቮ ከጦር መሳሪያ ንግድ ያተረፈው ስንት ነው ታውቃለህ? 330 ሚሊዮን ዶላር ነው። እንዴት መሰለህ ከዚህ ቀደም 300 ሚሊዮን ዶላር ኦንካሽ ከፍለን ያመጣኑን ገንዘብ ከልክለውናል ብያለሁ። አሁን ያንን ገንዘብ ምን እያደረግን ነው? ያኔ ከውጭ ገዛ የነበረውን ጦር መሳሪያ አሁን አገር ውስጥ በማምረት ሙሉ አቅም አድርገነዋል ነው አንድ። ኦኬ የጦር መሳሪያ ፍላጎታችን ሙሉ በሙሉ ማሟላት መቻላችን ያለው ከራሳችን አቅም አልፎ ለውጭ ሸጠን ገንዘብ ያተረፍን ነው
2 ራይት ያ ከሆነ ከዚህ ቀደም እናወጣ የነበረው ወጪ ታስብና ያ 300 ሚሊዮን ዶላር ብለን ያልኩን ከዛ ታስብና አሁን ደግሞ ወደ ውጭ ከምናተርፈው ስታስብ ገበያችን 330 ሚሊዮን ብለን ልትችላል ነው ግምት ዝም ብሎ ተራ ግምት ነው አንተ ደግሞ ይሄን ርዕስ አርጋሉ አገር አናውጣሉ ወፉ የኔ ልጅ ግን መሰለ ትርፋማ ያያረገን ነው እያዋሉ ያደረን በሄድን ቁጥር እየተነከረም ነው እነሱ ደግሞ ችግራቸው መሰለ እያዋሉ ያደሩ በሄድ ቁጥር እየሞቱ ነው እኛ እየጎለበትን እነሱ እየሞቱ ነው የሚሄዱ ያብይ ስልጣን እየተነከረ እየጎለበተ እየመጣ ሲል ኢሳያስ እድሜ ፊቱ ነው ይወስድ እየከሰመ እየሟሟ እንደኔ እኮ ነው ይልወቅ እኔና ኢሳያስ አንድ ምን ነው እኔ አልሻልም ከሱ እኔ ተስፋልኝ ከዚህ በኋላ ላገግም እችላለሁ የሚልኩ የለም ሰውየው አይደለም በሰው ደረጃ ለማሆን ማወራ በስርዓት ደረጃ ኢሳያስ ዝም ብለ ብታየው ራስ የሚወድቅ ኮላፕስ የሚያደርግ ኦኬ ኮላፕስ ያደረገ ስላለ ዴስፐሬት ይሆናል የሚያደርገው ነው ያሳጣዋል ስለዚህ ባለ በሌላ አቅም አሁን ከሰሞኑ ኦሮሚያ ውስጥ ወጣቶችን ለማስፈጀ ከፍተኛ ጀዋር ቅስቃሴ ጀምሯል ሽብር ሊጀምራል አርሲ ምስራቅ አርሲ ሸዋ ምስራቅ ሸዋ ዌስት ሸዋ ጀወቀው ኃይለኛ እንትን ጀምራለች የጀዋር ሽብር ቡድን እንቅስቃሴ ጀምሯል በተቀናጀ መልኩ ነው የሚሰሩት የአማራ ፋኖ የኦሮሚያ ሸኔ የትግራይ ወያኔ የሚሰሩት በተቀናጀ እና ሻቢያ በተቀናጀ መልኩ የሚሰሩት ዶክተር አብይ ሁሉም ሰላም ሁሉም ነገር ሁሉም ፒስ ነው ብሎ ባላቸው ዕለት በማግስቱ ባንዴ ሸኔ ከዛ ወያኔ ከዛ ግርግር ጀመረ ወያኔ ምግብ ኃይልና የአማራ ፋኖ ተብሎ የተጀመረው እንቅስቃሴ በተቀናጀ መልኩ ያባዲ ዘሙ ልጅ እንኳን ይሄን ነገር አይቶ ገና ከ3 ቀን ነው ከ4 ቀን በፊት መረጃው ወጥቷል ምግብ ኃይል እንዴ ያለ እንቅስቃሴ ጀምሯል ብሎ መከላከያም ያውቃል የፋኖ ተጠናከረ ዘመቻ ይሉልሃል ምን ብያችሁ ነበር በወልቃይት በኩል ዘመቻ ጀምራሉ በዛው በኩል እንደዚህ ጀምራሉ በዚህ በኩል ወራይ ጀምራሉ አልኳችሁ መጥቼ እሱን እኮ ነው የሞከረው ወልቃይት ለዛው ቦታ ነው የሞከረው ኤምብላንስ እንደደማ ጌታቸው ረዳ ታሞ ወደ ሄዳ ወደ ፌስቡክ ላይ በቀደም የተነሳውን ይጥላሉ የወደቀን ይመታሉ የተነሳን ያሞግሳሉ ማን ብሎ ጽፎ አይዮታል የኔ ቪዲዮ ለጥፎ ማለት እኔ ጌታቸው ላይ ዱላ ሳበዛበትና ታደሰ ወረደን ሳሞግስ ማለት ነው እኔ ማለት ነው አመድ አሁን አሁን እንደው ታደሰ ወረዳ ቦታለ ለእናንተ ብየኩ ይኑር ብየምለው እኮ ተሰቅሎ ባይ ሁሉ የማይቆጭ ሰው ለእናንተ ስንል እኮ ነው ጌታቸው ረዳ ሰው ብለን የተቀበልነው ምን አፋላችሁ አሁን እናንተ ደግሞ ስለኛ ለማውራት በምን ሞራል ነው የምታወሩት ሁሉ ተሸክማችሁ ሄዳችሁ ሁሉ ውርደት አገራ ኢትዮጵያን ያዋረዳችሁ ሰዎች አሁን እንደገና ደግሞ መጣችሁ እኛን ለመተቸት ለእናንተ ብለን እኮ ነው ይውላላችሁ እነሱ ለምንም አይበቁ ጌታቸው ረዳ በቀደም ሲመጣ ይወት ጌታቸው ረዳ ታሟል የለም አልቋል እኮ ሰውየው ገጣችሁ ነፍስ እኮ ነው የቀረው ሰውየው ብሎ ናቸው እና ይታከማል አልኩ እና ምን አበክል በልታደ መታከም አለበት ከዛ ተመልሶ ሲመጣ ምንድነው ያልኩት እንደው ከጌታቸው ረዳ ከቻልክ የራስን ፓርቲ አቋቁምና ታገር ወያኔ ውስጥ ተመልሰህ እንዳገባ ነው ያልኩት ወያኔ ውስጥ ተመልሰህ ከገባ አትድን ምድም ይልከህ እቺን ያልኩት ታደሰ ወረደ ሊሆን ይችላል አልኩ ላይሆንም ይችላል ለምን ጻድቃን መጀመሪያና ተሹም የተባለው ጻድቃን ነው ፕሬዝዳንት ነው የተባለው አልፈልግም ብሏል አብይ ጠይቆት አልፈልግም ብሎ እኮ ነው ወፉ አልፈልግም ብሎ ከሄደ በኋላ ጌታቸው ረዳ ከተሾመ በኋላ እሪሹ ብሎ አልመጣም ጻድቃን እናንተ ሐሳባችሁን 10 ጊዜ እንዲና እንዲ ታረጋላችሁና እኔ ስሾምና ስሽልከርም ነው ወይ ብሎ ወለበል ከዚህ ያለው አሉ ሁሉክ ብሎ ሄደ ጻድቃን አሁን ማን የቀረው ጌታቸው ማነው ስሙ ታደሰ ወረደ ነው የቀረው እሱ ሊሾም ይችላል እንዴት
እኔ ግምት ነው። እኔ ገመትኩት ግምት ጠቅላይ ሚኒስትሩ መጥተው ይሄ ሰው ሊኖር ይችላል አለ። ራይት እኔ አራዳ ልጅ መሆኔን ነው የምታውቀው እንጂ ከዛ ማንንም ማሞግሰው ካልጠፋ ነው ወያኔ ላሞግስ በእናታችሁ። ኧረ ሰው ሁሉ ረረረረ ነው ሰው እየለያችሁ በእናት። ለማንኛውም ጌታቸው ረዳ ወደ ዱባይ ሄዷል አሉ። ጌታቸው ረዳ ወደ ዱባይ ለሕክምና እንደሄደ ሰምቻለሁ። ዋሱ ዘግቦት ነው ያየሁት። እሱ ወደ ዱባይ ሲሄድ እንትና ያው እንደፈረደበት ታደሰ ወረደ ሹክክ ብሎ ሲገባ ታየ እንትና። እናንተ ሰዎች ግን እንዴት ነው ደግሞ ሞተው ደግሞ መከራ እንዳያመጡ ሰውየው ሲመጣ እንደዚህ በፎቶ እያነሳችሁ የምትቀርጹት? ኤርፖርት ላይ ከመቀለም ሲነሳ እዚህ ሲገባ ፎቶ ያነሱታል። ይግባ የሚሰራውን ይስራ። እዛው እንደ ፍጥርጥራችሁ ዋናው ነገር ጀነራል የትራጀና ምግበን ብርጋዴር ጀነራል ምግበ ኃይልን በሊዝ አቅርብልን ነው ያለችኝ። ራይት ጀነራል ታደሰ ሲመጣ ዛሬ እዚህ ነው ያለው አዲስ አበባ ከዶክተር አብይ ጋር በዛ ጉዳይ ተዋዩ ይመስለኛል። የሚዋዩበት ነው። ለመዋየት ጠቅላይ ሚኒስትሩም ያን ነገር አስቀምጧል። ህግ ይሻሻላል ብሏል። ከዛ በኋላ ከመጣ በኋላ የመጀመሪያው ዶክተር አብይ ጥያቄ መሆን ያለበት ብርጋዴር ጀነራል ምግበ ኃይል የሚባለውን ማፊያ ይዘህ አቅርብልኝ ጥያቄ ነው የመንግስት ጥያቄ የዶክተር አብይ ጥያቄ። እሱ እዚህ ቁጭ ብሎ ፋኖን አደራጅቶ እንዲህ ያለ ዘመቻ አድርጎ በመከላከያ ሰራዊት ላይ ጥቃት ከፈጸመ የፕሪቶሪያ ስምምነትን በግልጽ ስለጣሰ ሰውየው ተይዞ መቅረብ አለበት ነው ጥያቄ። ይህን ሰውዬ ይዞ ማቀርብ ከሆነ አቶ ማነው ጀነራል ታደሰ ወረደ ራሱ ማውረድ ነው። እሱ መልሶ የጀነራል ታደሰ ወረደ ማን ነበረ? በእናትህ ዶክተር ወንድሙ አስተምሮኛል። ወፉ ታደሰ ወረደ ይኸውልህ ሲመጣ ትናንት ይሄ መቀሌ ኤርፖርት ይመስለኛል ሲወጣ ይመስለኛል። ለማንኛውም አሁን የፌዴራሉ መንግስት ጀነራል ታደሰ ወረደ መጠየቅ ያለበት ነገር ምግበ ኃይልና መሰሎቹን በቁጥጥር ስር ማዋል እንዳለበት እና እኒህ ሰዎች የፕሪቶሪያውን ሰላም ስምምነት እየጣሱ እንደሆነ ያንን በመጣስ ወንጀል ደግሞ በኢትዮጵያ በማንኛውም በእንዲህ ያለ ተግባር መሰማራት በፕሪቶሪያ ስምምነት የታገደ። አሁን ትናንት የመከላከያ ሚኒስቴር የመከላከያ ሰራዊት በራሱ ድረገጽ ላይ ባወጣው መረጃ መሰረት አቶ ምግበ ኃይሌ ወይም ደግሞ ብርጋዴር ጀነራል ምግበ ኃይሌ በእንዲህ ያለ ወንጀል ተግባር መሰማራት በግልጽ ነው ያስቀመጠው። ያ ከሆነ ጀነራል ታደሰ ወረደ ትናንትና እዚህ መጥቶ ሲያወራ ማነው ትናንት እዚህ መጥቶ ዛሬ አሁን ከዶክተር አብይ ጋር ሲዋይ የመጀመሪያ ቀዳሚ ጥያቄ መነሳት ያለበት ምግበ ኃይሌ የመሳሰሉ ማፊያዎች ተይዘው መቅረብ አለባቸው። እነዚህን ማቅረብ ካልቻለ ጀነራል ታደሰ ወረደም እዛ ቦታ ላይ መቀመጥ አይጠበቅበትም፣ አያስፈልግም። ጌቾን ያወረዳችሁት ምን ለማድረግ ነበር? አሳመማችሁት እኮ አሳመማችሁ። ለሕክምናው ሩጫ ሰጣችሁታል። ለማንኛውም ጌቾ ወደዛ ከሄደ በኋላ አሁን ምግበ ኃይሌ በከባድ ወንጀል ተግባር ተሰማርቶ ስለተያዘ ይሄም ደግሞ መከላከያ ሰራዊት በይፋ ያስቀመጠው ጉዳይ ስለሆነ በሌላ የግጭት ወንጀል ተሰማርቶ ስለተያዘ በመከላከያ ሰራዊት ላይ ጥቃት ስላደረሰ ይሄም ደግሞ የተቀናጀ ሆኖ በወልቃይትና በሁመራ በኩል ወረራ ለመፈጸም ካላቸው ፍላጎት ጋር የተቀናጀ ስለሆነ ይሄም ከዛም አልፎ ከሻዕቢያ ፍላጎት ጋር የተቀናጀ ስለሆነ ጀነራል ታደሰ ወረደ ይህን ሰውዬ ይዘው ማቅረብ አለበት። የመጀመሪያ ቀዳሚ ተግባሩ የሚሆነው በወርቅ ዘረፋ ተግባር የተሰማሩ ሰዎች ናቸው። በህገወጥ ወንጀል የተሰማሩ ሰዎች ናቸው። ከኤርትራ ጋር የሚገናኙ ናቸው። እነዚህ ሰዎች ናቸው አላሰራ ብለውኝ ያፈናቀሉኝ ያሉ ጌታቸው ረዳው ነው። ታደሰ ወረደ ሶሉሽን የሚያመጣ ለውጥ የሚያመጣ ከሆነ የመጀመሪያ ስራ ተግባሩ ምግበ ኃይልን ይዞ ማስረከብ ነው ያለበት። ራይት ምግበ ኃይልን ለማያዝ በሚያደርገው እንቅስቃሴ ምግበ ደግሞ ወዴት ይላል? ወደ አባቱ ማነው? ሻዕቢያ ጋር ሸሽተህ ስትገባ ሻዕቢያ ደግሞ የኢትዮጵያ ወንጀለኞች በጦር ወንጀል የሚፈለጉ ሰዎችን ይዛ ደብቃ በመያዝ ወንጀል ያኔ እንጋፈጣለን። ያኔ መልሰን እንገናኛለን። መልሰን የምንገናኝ ከሆነ ሻዕቢያ በኢትዮጵያ ውስጥ በጦር ወንጀል የሚፈለጉ ሰዎችን ወንጀል ፈጽመው የሚሸሹ ሰዎችን ደብቃ ይዛ የምታስቀምጥ ከሆነ ለመጀመሪያ ስራማችን ድሮን ሰዎቹ ላይ የዚችን የሶስቷን ጂፒኤስ ቁጥር መሙላትና መላክ ነው። ድሮን ሰዎቹን ኦኬ የኤርትራን ቂጥ መግለብ ማለት ነው። ከዛ
ቂጥባዶ የሚሆን ያኔ ነው ኤር ዲፌንስ ብላ አስቀመጥክ አይደል ምን ነው ለቃላት ይቅርታ ምንም ማረጋችሁ ቂጥባዶ በቃ ተመታ ማለት ነው ተጋረርኩኝ ተከበብኩኝ ማንንም አይነካይ ብለ ጉራን ስጨረጭር ለእያንዳንዱ እንትን ለነዚህ ለሶስት ሚሳኤል ቦታዎች እያንዳንዱ 10 ድሮን ስለመድብል ይችላል ነው ምን እንደምታረጉ ታውቃለህ ወብዬ ሚሳኤሉን ቁጭ ባለበት ማለት 10 ድሮን ስልክበታል ካሰኝ 100 ታርግበታል እና ሶፍትዌሩ ራሱ ኮላፕስ ያደርጋል ታውቃለህ በአንድ ጊዜ 100 ዳይሬክሽን ሲመጣበት እንትኑ ላይ ሚሳኤሉ ላይ መምታት የትኛው መለየት አቅቶት ኮላፕስ ያደርጋል ራሱ ሲስተሙ ኤር ዲፌንስ ሲስተሙ ማለት ገብቷል ከመቶዎች ደግሞ 10ሩ ቀጥታ ሄዶ እያንዳንዱ ሚሳኤል ተበጥሮ ይችላል ከዛ ቆሞ ቀር እምላችሁ ለዚህ ነው ተገሽራችሁ ቆሞ ቀር ናችሁ ማትለወጡ ማትሻሻሉ አሁን ትላንትና ሻቢያ ወጥቶ በአደባባይ ሲያወራ የነበረው ምንድነው እሱ እኛ በኢትዮጵያ ጉዳይ ጠልቃ እንገባ ማለት አሁን ምግብ ኃይልን እንፈልገዋለን ምግብ ኃይልን ይዛችሁ አቅርቡልን ብለን ነገ ለታድሶ ጥያቄ እናቀርባለን ምግብ ኃይል የታባቱ እንደሚገባ እና ያለና ከኤርትራ ውጪ ተስፋዬ ምንድነው ይላል ከዛ አይደል ከኤርትራ ውጪ ተስፋዬ ምንድነው ከኤርትራ ውጪ ወደ ታባክ ሸሽተ ይላል በጀመር ይሄን ደግሞ ምን ለመሰለ በጀመሪያም ከጌታቸው አሰፋ ጋራ ጀነራል ምግብ ኃይል አስመራ ዘበርት ኤርትራ ሄደው በማታ ቁጭ ብለው ተመካከረው መተው ከፋኖች ጋራ ተደራይተው በመከላከያ ሰራዊት ላይ ጦርነት ለማወስ ሲንቀሳቀሱ እዚህ ቤት መጥቼ ነገርኳችሁ ነኝ ነግሬያችኋለሁ ማለት እንዲያርገው ተዋይቶ ብዬ ኦኬ የወልቃይትን ጉዳይ ተውና በሌሎች ጉዳይ ተባብረን እንስራ ሲሉት የጎንደር ፋኖች ነው ሲሏቸው የጎጃም ውሽ እንዳላቸው የወሎ ውሽ እንዳላቸው ነግሬያቸው ትላንት የሆነ